የህዝብ ተወካዮች ምክር ቤት ከናይጄሪያ ህዝብ ተወካዮች ምክር ቤት ከመጡ የፓርላማ አባላት ጋር የልምድ ልውውጥ አድርጓል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገዎ የኢትዮጵያን ፓርላማ አወቃቀር፣ የስልጣን ዘመንና ተግባሩን በተመለከተ ለናይጄሪያ ፓርላማ ተወካዮች ማብራሪያ ሰጥተዋል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ነገዎ በማብራሪያቸው የህዝብ ተወካዮች ምክር ቤት የሀገሪቷ ከፍተኛው የህግ አውጪ አካልና አስፈጻሚ አካላትን የሚከታተል መሆኑን ገልጸዋል። እንደ አውሮፓውያኑ የዘመን አቆጣጠር ቀመር በ1995 የጸደቀው ህገ መንግስት ኢትዮጵያን ከሃዳዊ አስተዳደር ስርዓት ወደ ፌዴራሊዝም እንድትሸጋገር አድርጓታል ብለዋል። ባለፉት የለውጥ ዓመታት በሪፎርም የአሰራር ማሻሻያ በማድረግ በ13 ቋሚ ኮሚቴ ተቋማት አፈጻጸም ጥብቅ ክትትልና ድጋፍ እንደሚደረግበት ገልጸዋል። የህዝብ ተወካዮች ምክር ቤት 44 በመቶ ሴቶች የምክር ቤት አባል መሆናቸውን በመግለጽ መንግስት በመከላከያና በሌሎች ተቋማት ሴቶች እንዲመሩ በማድረግ ቁልፍ ሚና እየተወጣ መሆኑን ተናግረዋል። ኢትዮጵያና ናይጄሪያ የፓርላሜንታዊ ስርዓት የሚከተሉ ሀገራት መሆናቸውን ገልጸው በፓን አፍሪካኒዝም መንፈስ የጋራ ዓላማ አላቸው ብለዋል። ሁለቱ ሀገራት ለአፍሪካ ህብረትና ለአህጉሪቱ አንድነት የጎላ አበርክቶ እንዳላቸው በመጥቀስ ትብብራቸው በመካከላቸው ያለውን ዲፕሎማሲያዊና የህዝብ ለህዝብ ግንኙነት የሚያጠናክር መሆኑን ገልጸዋል። The two countries have long-standing relations. They are both ሀገራት የረጅም ጊዜ ግንኙነት አላቸው። የአፍሪካ አንድነት መስራቾችና በተለያዩ ጉዳዮች ላይ ትብብር የነበራቸውና ያላቸው ናቸው። ሁለቱም ሀገራት በዓለም አቀፍ ጉዳዮች ላይ በትብብር ድምጻቸውን የሚያሰሙበት ፓን አፍሪካኒስት ፖሊሲ አላቸው። ስለዚህ የመንግስት ለመንግስት ብቻ ሳይሆን በሁለቱ ፓርላማ ህግ አውጪዎችና የህዝብ ለህዝብ ግንኙነታቸውን ለማጠናከር ቁርጠኛ ናቸው። Relations between the two parliaments, between the two legislative bodies. And through that people-to-people relations. በናይጄሪያ ህዝብ ተወካዮች ምክር ቤት ብሔራዊ ጉባኤ አገልግሎት ኮሚሽን አባልና የልኡካን ቡድኑ መሪ ላዋን መሐመድ ኢትዮጵያና ናይጄሪያ ብዝሃ ማንነት ያላቸው ሀገሮች መሆናቸውን ገልጸው ውይይቱ ዓለም አቀፋዊ የፓርላሜንታዊ ትብብርን ማጠናከር ያስችላል ብለዋል። በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት በማጠናከር ዘላቂነት ያለው ዲሞክራሲ ለመገንባት ወሳኝ መሆኑን አንስተዋል። ኢትዮጵያና ናይጄሪያ ፓርላሜንታዊ ስርዓት የሚከተሉና ብዝሃ ማንነት ያላቸው በመሆናቸው ልምዳቸው አንዳቸው ለአንዳቸው ጠቃሚ መሆኑን ገልጸዋል። We are very happy for the good reception. በተደረገልን መልካም አቀባበል በጣም ደስተኞች ነን። የተለያዩ ሀሳቦችንም ተለዋውጠናል። ኢትዮጵያና ናይጄሪያ ተመሳሳይ በመሆናቸው ስንመለስ ከዚህ ያገኘነውን ልምድ በማነጻጸር በማጥናት እንደ መሳሪያ ተጠቅመን እንሰራበታለን። ኢትዮጵያም የኛን ልምድ ከራሷ ጋር በማነጻጸር ትሰራበታለች። Tools to study and compare it themselves too. በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በበኩላቸው የኢትዮጵያና ናይጄሪያ ግንኙነት ረጅም ጊዜ ያስቆጠረ ነው ብለዋል። ሁለቱ ሀገራት በተፈጥሮ ሀብት የበለጸጉ መሆናቸውን ጠቅሰው የጋራ ተጠቃሚነታቸውን ለማረጋገጥ ወሳኝ ግንኙነት መሆኑን ገልጸዋል። በዚህም በሰው ሀብት ልማት፣ በቴክኖሎጂ የእውቀት ብቻ ሳይሆን የክህሎት የስራና ስታርታፕ ልምዶችን ይለዋወጣሉም ብለዋል። ሁለቱም ሀገራት ከፍተኛ ህዝብ ያላቸው በመሆናቸው የዜጎቻቸውን በተለይም የወጣቶችን ፍላጎት መመለስ አለባቸው። ለዚህም ግንኙነታችንን በፓርላሜንታሪና በሌሎች ዘርፎችም እናጠናክራለን። ስለዚህ ያለንን የረጅም ጊዜ ግንኙነት ከማድነቅ ባለፈ በተለያዩ ዘርፎች ለመተባበር ዝግጁዎች ነን።